ዋጋ ትከፍላለህ። ሚስቴን አማግጦብኝ ዝና ረጋ በል። ይሄ ሰው ወንጀል ሰርቶም ከሆነ ሚስትህንም አማግጦብህ ከሆነ በህግ ጠይቀው። በቃ ስርዓት ይኑር። ታውቀኛለህ ማለት ነው ወይስ ስሜን ከታወቀው ነው እየተከታተልከኝ ነበር? ኧረ እኔ አልተከታተልኩም። ራስህ አይደለም እንደዚህ የተቀመጥንበት ቦታ መተህ ችግር የምትፈጥረው? ሰውዬው ለመጀመሪያ ጊዜ ብቻ አይደለም ያየው፣ ይሄ ሁለተኛ ጊዜ ነው። ለመሆኑ እኔን ታውቀኛለህ? መድብል እባላለሁ። የብሩክ ወንድም ነኝ። ዋው! እና እንደሱ ጀግና ነህ? ጀግና ማለት ከምን አንፃር? ማለቴ ጀግና ብዙ አይነት ስላለ ማለት ነው። እናት ሁሉ ያለች ሰውዬው በእናትህ እስኪ ዞር በል። ረጋ በል አልኩህ ወንድም። ቆይ ብሩክ አንተን ተክቶ ነው እንዴ? ሰውዬው ረጋ በል አልኩህ። በዚህ ዘመን በጉልበት ነው ምንም ነገር የለም። እሺ ዞር በልልኝ በእናትህ። በቃ ረጋ በል አቦ። ሚስቴን ነው የደበካት? ንገረኝ። ለምንም አትሆን። ከጀርባ ማን ያለው? እንዴ ኖረው? እሺ ምንድን ነው የሚሰራው? ብዙ ነገር ዝና የተከለከለ ነገር በሙሉ ይሰራል። ለምሳሌ ምን? ወደ ውጭ ሀገር አደንዛዥ ከሚያዘዋውሩ ቡድኖች ጋር ሁሌ እንደሚያወራ ሰማ ነበር። እየቀለድሽ ነው? ቁም ነገር ነው እያወራን ያለ ነው። እሱ ይሄንን ወንጀል እየሰራ ሀብታም ሆኖ ድልቅቅ ብሎ ይኖራል። እኔ ግን ከአመታት በፊት በሰሯት ትንሽ ወንጀል እኔም እኮ ታስሬ አውቃለሁ። ማንጩ ምናምን ብዬ ገና ጮባ ከአንገት ስቀነጥስ ነው የታሰርኩት። ብሩክ ምንሽ ነበር እንዴ? አሁን እኮ ሌባ አይደለሁም፣ ኪድዬን አይደለሁም እኮ። ደግሞ ካላመንክ አባትም አለኝ፣ እህቶችም ደግሞ አሉ። አባት ያለው አይሰርቅም ያለው ማን ነው? ለነገሩ ብሩክ ካመነሽ ጥሩ ልጅ ነሽ ማለት ነው። አዎ መድብል፣ ዳጣ በጣም ጥሩ ልጅ ናት። ምስክርነት ደግሞ ቅመሟ በደንብ ንገሪው። እሺ ሌላ ቀን እነግረዋለሁ። ግን ማህሌትስ እንዴት ልታውቅ ቻለች? አላውቅም ወንድሜ። አንድ ነገር ቢሆን እነዚህ ሰዎች አይተርፉ። እነማን? ዝናና ማህሌት? ዳጣ የማህሌትን ቤት ታውቂዋለሽ? የፍራታ ነው አውቀዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ላይክ ሼር እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ዛሬ እየላችሁ መጣሁት ምሳሌ ክፍል 74 ተለቋል። ምሳሌ እንደሚታወቀው በጣም በጉጉት የሚጠበቅ ድራማና እንደዚሁም አስተማሪ ነገሮች አሉበትና በመቀጠል እንግዲህ ብሩክ ጠፍቷል። የብሩክ ወንድም መምጣቱን ሰምተናል። ዝናና መጎስ እንዲሁም ብሩክ ዝና እየተከታተላቸው በነበረ ሰዓት ብሩክ ወንድም ገንዘብ በማውጣት ያንን በመከታተል ጓደኛው የደወለለትና በዛ አሁን በቅርብ ነው 5 ደቂቃ ቶሎ መድረስ ትችላለህና ታዝህ ተሰራህ ብር አውጥቷል፣ ቶሎ ትደርስበታለህ፣ በ5 ደቂቃ ውስጥ መምጣት አለብህ ዝና ብሎ ደውሎለት ነበርና ከዛ በባንክ ባወጣው ምክንያት ባሉበት ቦታውን በማወቅ ዝናም እየሮጠ ተከታትሎ በመሄድ እንግዲህ አግኝቷቸዋል ማለት ነው። ቢያገኛቸውም ግን የብሩክ ወንድም በጣም ጀግናና እንደዚሁም ለመጎስም ሆነህ ነው መጎስ ለምንድን ነው ይሄን ያክል ፈረሙ ሆነህ ነው መጎስ ግራ እስኪገባው ድረስ ይሄ ነው ዝና ማለት አንተ አታውቀውም፣ ዝና ማለት ይሄ ነው እያለው ነበርና አዲያሳ ቢሆን ምን ችግር አለው? ሆነህ ነው አንተ ግን እንደዚህ ሄደ ነገርከው ለምንድን ነው ሆነህ ነው ብሩክ ሆነህ ነው እያለው ራሱ ግራ ገብቶ ነበር። አንተ አታውቀውም ይገለኛል፣ በቃ ይገለኛል እያለ ብሩክም በጣም ፈርቶ ነበር። የብሩክ ወንድም በጣም ጎበዝና ጀግና በመሆኑ ዝናን ተረጋግተህ የምታወራ ከሆነ በቃ እሱም ጥፋት አለበት፣ ሚስትህን ማማግጦብህ ከሆነ በህግ መጠየቅ አለበት እንጂ እንደዚህ ዝም ብለህ አይደለም። ተረጋጋ ብያለሁ፣ አርፈህ ተቀመጥ፣ ተረጋጋ በማለት ዝናን አግቶ ይዞታል ማለት ነው። ይሄ በጣም ደስ ይላል። ዝና እንግዲህ ሁላቸውም ላይ እየፈነጨ ይገኛል። እንዴት አንተ ታውቀኛለህ እንዴ ሲለው እየተከታተልከኝ ነበር? እኔ እየተከታተልኩ አይደለም፣ ግን አሁን አውቀሃለሁኝ፣ ዝና ነህ ብለውኛል፣ አውቀሃለሁኝ። የማንህ አንተ? ጠይብ አንተ ማንህ? እኔን ታውቀኛለህ ሲለው አይ እኔማ የብሩክ ወንድም ነኝ ሲለው እንግዲህ እና እየተከታተልከኝ ነበር ይለዋል። ዝና እኔ እየተከታተልኩ አይደለም፣ ግን ለችግሮቹ መፍትሄ ዝግ ብለን ወይንም
በመነጋገር የሚፈቱ ነገሮች ወይንም በህግ መጠየቅ ባለብህ ሰዓት በህግ ትጠይቃለህ እንጂ እንደዚህ ሰው ላይ ሮጠህ የምትወጣበት አይደለም። ተረጋጋ ተረጋጋ ብሎ እንግዲህ ያዝ አድርጎታል። ዝና እየፈነጨ ወይንም እንግዲህ ጉራውን እየለቀቀ ይገኛል። እገልሃለሁ አንተ ቆይ እገልሃለሁ ሚስቴን የተያረካት እያለው ነበር እንግዲህ። በመቀጠል እንግዲህ ያው ቅድስትም ደግሞ በእኔ ምክንያት ይሆን እንደ ብሩክ የጠፋው እኔ ነኝ አስከፍቼው ሽማግሌ ላክ ባልኩት ሰዓት በቃ አስከፍቼው ነው እንዴ በእኔ ምክንያት ነው የጠፋው መሆኗ ነው። እንደው ምን ማድረግ ይሻለኛል? ለምንድን ነው እንደዚህ ያደረኩት? እያለች እና እያሰበች ነበረ። እንግዲህ ጋሼ በጣም ክብር ስላለው እስከ ዛሬም ቢሆን በአንዳንድ ነገሮች በማይፈራበት ቦታ እንግዲህ ቅድስትም እየጠበቃ ምሳሌ እየጠየቀች ያለችው እንግዲህ ሴቱና የማትወልድ ምንድናት? ትምህርት ቤት እኮ ጠይቁ እየተባልን ነው፣ ወላጅ ጠይቁ ስላሉኝ ነው። እኔ መልሱን አውቀዋለሁ ትላል ነበር። እናት እየዘነቡ ብለሽ ጣፊ ትላታለች። የማይወልዱት እየዘነቡ አይደሉም እና ሴቱና የማትወልደው በቅሎ ናት ትላታለች። እንግዲህ ምሳሌ አውቀው ነበር እኮ እንደዛ ነው እንደኔ አውቀው ነበር እያለቻን ነበረ። ሰውየው ረጋ ብል በማለት እንግዲህ ቀጣይ ተረጋግተን ማውራት ተቻል። ስርዓት ይኑርህ እሺ። መጎስ ለምንድን ነው የማታወኝ? ለምን ነው የማታወኝ? እያለው ነበር እንግዲህ መዴል ደግ አድርጎታል። ዝና የልኩን ሰጥቶታል። እኔ አሁን መሄድ ያለብኝ ሉላ ብቻዋን ናት ሲለው እኔ መጎስ የጠፍቶ ይሆን በጣም ጨንቆኛል። በቃ እንግዲህ ብሩክ ለኔም ወንድሜ ነው፣ ጓደኛዬ ነው። ታውቃለህ አይደለ? እኔ ከእስር ቤት ገና መውጣቴ ነው። እስር ቤት የተወሰነ ሰዓት እየመጣ ነበር የሚጠይቀኝ። አሁን ስልኩንም አጠፋፍቷል። ይሄ ቆየ የሌለበትን አመለከ። የት አንጥቶት ነው? ይሄ የት ሄዶ ነው? ምናልባት እኮ ነፃ ሰው ነው እና ባለትዳርም አይደለ እንግዲህ ከሴቶቹ ጋር ሄዶ አይደለም። ምን ነው ግንኙነት አላት ብለህ የምጠረጥረው ሴት አለች እንደ ሲለው አይ የማውቀው ጉዳይ የለኝም፣ ማንንም አላውቅም፣ ማንም የለ እና ሰዓትም የለውም። እናንተ እንዴት ልታስብ ቻልክ? ከምን ተነስተህ? እኔ እኮ ስለጨነቀኝ ነው። ወጣም ወረደ እንግዲህ እኔ ዛሬውኑ ለፖሊስ ጣቢያ ማመልከት አለብኝ። ስለ ወንድሜ ያለኝን ጉዳይ ሄጄ ማስረዳት አለብኝ። እሺ እኔ ግን አሁን መሄድ አለብኝ የአውሬ። ስለዚህ ትዳሬን ልጆች በቃ ሉላ ሊነጥቀኝ ይችላል። ሞገስ አንተ ፈለክበት መሄድ ትችላለህ። እኔ ስለ ወንድሜ ያለውን ነገር ለፖሊስ ማስረዳት አለብኝ። ካየነው ብዙ ቀን ነው እና ስለዚህ በቃ ሁሉንም መናገር አለብኝ እና ወንድሜን መፈልግ አለብኝ። እንደው ዝም ብዬ መቀመጥ አለብኝ እንዴ ይላል። ምን እንደሆነስ ምን አውቃለሁ። ይሻላል በቃ እሺ እኔም ልሄድ አንተም ሄድ ይባባሉና እደውልልሃለሁ መጎስ ይለዋል። መጎስ እንግዲህ እሺ በቃ ይልና ተለያይተው ይሄዳሉ ማለት ነው። ዝናም እጁን አግኝተዋል። እንግዲህ አርፈህ ተቀመጥ ስነ ስርዓት ያዝ ቢለው ምን ታመጣለህ አንተ ጀግና ነህ እንደ ብሩክ ሲለው ነበር። አሳይቶታል ማለት ነው። ጀግንነቱን አሳይቶታል። ሉላ እንግዲህ ቤት ያው መጽሐፎቿን እያነበበች ብቻዋን ብትሆን መጽሐፎቿን እያነበበች ቁጭ ብላለች። ከዝና ነፃ ብትወጣ አሪፍ ነው። በጣም ደስ ይላል። እንግዲህ መጎስም መጥቶላታል ማለት ነው። ከሁሉም ፈተና አልፎ መጥቶላታል። ሉላዬ እንዴት ነሽ? ደህና ነሽ? እያላት ነበረ እንግዲህ ስለ ብሩክ ምንም አዲስ ነገር የለም እንዴ ስትለው የለም እና ምንም አዲስ የለ። ማነው? ወንድሙ ተፈቷል፣ መድበል ተፈቷል። አዎ መድበል አግኝቶኝ ነበር እና እንግዲህ ለፖሊስ ሊያመለክት ነው። ብሩክን ፍለጋ ነው እንደመጣው እሱ። አሁን ድምጡ ሲጠፋበት ነው የመጣው እና ስለዚህ ገና ከነሱ ከመገናኘቴ ዝና መጣ። ዝና አገኘን። አውቀህ ነው እንዴ ስትለው አይ እኔ እውነቴን ነው በቃ እሱ እኮ ለምን እንደሆነ አላውቅም መጣና አገኘን። እንዴት ብሎ እንዳገኘን አላውቅም። እኔም እኮ ለዚህ ነው ተዛ ሀገር ወተን እንሂድ የምልህ። ብዙ ያላለቁ ነገሮች አሉ። አንተ በቃ እስቲ ገለህ ነው እንደምጠብቀው። ሁልጊዜ እኮ ሙሉ አይገኝም። አንድ ቀን ሊገልህ ይችላል። ዛሬ መድበላ ወጥቶኛል። እኔም ስሜታዊ ሆኜ ነበርና እና ዝና አግኝተሽው በቃ ወይ ተመተሽ ወይ መተሽ ነው የምታመልጨው። መድብል መቶት ወደቀን የሸሸሁኝ ይላል እና ብዙ የሚያወሩ ወንዶች እኮ አቅም የላቸውም
እሱ ዝና አቅምም ሁሉም ነገር አለው እያለ እንግዲህ እየነገራን ነበር። እኔን እኮ እንዲመፈስ ፈልጎ የሚያገኘኝ አቅም ስላለው ነው። እኔ አቀለሄው ማለቴ ሳይሆን ግን እሱም መፍራት አለብህ ብዬ ነው። ከባድ አቅም ያለው ሰው ነው ዝና እና መጠንቀቅ አለብህ ለሁሉም ነገር። እሺ ችግር የለውም ምን ጠባቂ አምላክ ያለ እያለ ነበረ። ብሩክ ምን ሊሆን ይችላል? የብሩክ መጥፋት በእርግጠኝነት በሰላም አይመስለኝም። ይህን ያክል ጊዜ አይቆይም። ስልኩን ዘግቶ የጠፋበት ምክንያት ሊኖረው ይችላል። ምን አጋጥሞት ሊሆን ይችላል? እንግዲህ ብሩክ አልተገኘም። ወንድሙም ግራ ገብቶታል። እኔ ማመልከትና እንትን አለብኝ ብሎ ወንድሙም እንትን ብሏል። ለሱ ፈጣሪ ያለው ፈጣሪ ያውቅለታል እንግዲህ እያለች ነበረ። ተነሽና ምግባችንን እንብላ። እኔ እኮ ምንም አላሰኘኝም፣ አራበኝም። ነይ ቶሎ ሉላ እየተነሽ እንብላ፣ አብረን መብላትና መጠጣት አለብን እያላት ነበር። እንግዲህ ሉላ እንኳን እንደዚህ ፈታ ማለቷ በጣም ደስ ይላል። ዝና እንግዲህ የእጁን እያገኘ ነው። ማህሌትና ዝና የእጃቸውን የክፋት ጥግ ያለበት ሰው መጨረሻ አያምርም፣ ሊያቸንፍም አይችልም። እንግዲህ ዛሬ ስራ የለሽም? ስራ የለኝም፣ የሆነ ቦታ ወሰጂኝ እስቲ። ብር አልሰጠሽም እንዴ ዝና ስትላት፣ እኔ ምሳ ተመገብሽ ብሩን ስጪኝ። አብረሽ ተሄድሽ እነ ብሩክ ቤት። እሺ ለምን ምን ልትሰሪ ነው የምትሄጂው? እና የሆነ እንትን ክስ ማንሳት ነው። አንቺ አልጨረሽም? አይሆንም ተብለሽ ነበር እኮ። መሞከር እኮ አይከፋም። ሚስቱ ነኝ። በዛ ላይ የባሌን ንብረት ነው የምጠይቀው። ብሩክ መጣ እንዴት? ለማን ነው ወሰጂው? እሱማ ታልመጣ ግልግል ነበር። እና እዛ ነው አብረሽ የምሄደው? ይግባኙን እየሄዳለሁ። እዛ አብረሽ ትሄጃለሽ። ይሳካል ጠይብ። ለምን እንዳላቅም እንግዲህ ይሳካልሻል ብለውኛል። እሱን ሰውዬ ግን አንቺ ማመንሽን ብታቆም ይሻልሻል ብዬ አስባለሁ ትላታለች ማለት ነው። ዳጣዬ ቆንጆ ልብስ ማን ገዛለች ስትላት፣ አባዬ ነው የገዛልኝ። ቅመም እረፊ እና ሴት አስመሰለሽ አማረብሽ ነው ያልኩሽ። ለምንድን ነው እንዳላወልቀው? በቃ አንቺ ምን ለብሰሽ ልትወጪ ነው? ሀዳ የቡራል አይደል እንዴ? እኔ ስለብሽ እወጣለሁ። መንገድ ላይ ስትሄድ እያወጣችሁ ትሄዳለች። እና እኔ አርፋችሁ ተቀመጡ እንዳላወጣው እያለቻን ነበር። እና የማይናገረውን ብንበላ ይሻለናል፣ አርፈን እንብላ እያለቻን ነበርና ዳጣ እንግዲህ ቀልዷም ሁሉም አያልቅባትም። ዳጣ ዛሬ ሆነሻል፣ ደብሮሻል፣ ወስድሻለሁ ብለሽኝ አልወሰድሽኝም። ምሳሌ እንግዲህ ያው በይኝ። እንግዲህ መቼ ነው የምትወስጂኝ? ትወስጂኛለሽ አይደል? እሺ እወስድሻለሁ ትላታለች። ዳጣም እንግዲህ ቡራ መጣ በማለት ደስታቸው እናንተናቸው ነበር። እንግዲህ ቤት ይገቡና ማህሌት እየሮጠች ትመጣና እንግዲህ ማን የመጣው? አንቺ ኤፍራታና ማህሌት እየተጓጓዙ ይመጣሉ። አንቺም አብረሽ መጣሽ? ተደራይታችሁ ነው የመጣችሁት? ምን ፈልጋችሁ መጣችሁ? ይሄውልሽ ብሩክ ሲመጣ ይሄን ወረቀት ስጪው። ወረቀቱ ምንድን ነው ትላታለች። እና ለማን? ለብሩክ ነው ለመድብል ስትላት፣ እሱ አይመለከተኝም ለብሩክ ስጪው። በዘር የተዋረሰ ማህይብነት ስላለው ቤቱን አልሸጠውም። ስለዚህ ይግባኝ ጠይቄያለሁ እያለች ነበር። እና ምንድን ነው የሚገባሽ? ዝም ብለሽ ነው እኮ የምለፈው አንቺ መቼም አይገባሽም ትላታለች። እንግዲህ ዳጣን ዝም በይ አንቺ አይጥ እያለች ነበር የምትገኘው። ቤቱ አልተሸጠም ነው ያልሽው? ተደብቆ የሚቀር መስሎን ነበር። የሀጅ በርባሪ እኔ ደርሽበታለሁ። ምክንያቱም ለእኔ ማህሌት ነኝ ትላታለች። እሺ እናንተ በቃ ጤነኞች አይደላችሁም። እንዴት ቅጂ ሲመጣ ስጪ እያለች ነበር። እንግዲህ እንደሚታወቀው ቆይ እሺ ምን ማድረግ ነው የምችለው? ከምራችሁ ነው? ከምራችሁ ነው ቤቱን አልሸጠውም? አንዴ ሰራተኛ መሆንሽን ትረሻዋለሽ። አንቺ ሁሉንም ነገር የሚነግርሽ ነው እንደሚመስልሽ። እንከፍ ትላትና ተሰርባትና ኤፍራታ ነይ ትላትና ይወጣሉ። እሺ አንቺ አናትሽን ታለለሽ ሂጂ ትላታለች። እንግዲህ እሷም እንግዲህ ተይት አንጥቶ አሳከማት። ተይት አንጥቶ ሊያሳከማት ይችላል። እና እሷ ዝም ብላ ሊሆን ይችላል። ወይንም ዝና ነው የምትሰማው። እሷ ቤቱ ተሽጧል ተይ መጣ ነው የሚባለው።
እኛ የማናውቀው ጉዳይ ያለ ይመስላል። ስለዚህ ይሄን ለማወቅ ደግሞ ጉራት ሄደበት መምጣት አለበት። ምሳሌ በቃ እንዳሰማን ውጭ ሀገር ሄዷል ተብላ ነው አረፍ ያለችው እና ስለዚህ ይሄ ዝና አንድ ነገር አድርጎት ብቻ እንዳይሆን እኔ ፈርቻለሁ። ብሩክ ምን ያደረገው የሚፈልገው ሞገስን አይደል እንዴ? ቢሆንስ ሞገስና ለማጥቃት እኮ ብሩክ ላይ ፈቅድለት ይችላል። ጓደኛው ስለሆነ እንግዲህ ዳጣ ክፉ ነገር አታስቢ። በቃ እንግዲህ ከሌላ ሴትስ ጋር ሄዶ በሆነ ምንድን ነው የሚፈጠረው? እና ስለዚህ በቃ ምንድን ነው አንቺ አትወጂውም እንዴ? እንዴ ምን ወደዋለሁ፣ ግን እኔ የምወደው በሌላ ነው እና እሱም ምንም አይሆንም ሊመጣ ይችላል፣ ምንም አይፈጠርም እያለች ነበር ዳጣ። እና ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር ማድረጋችሁ እንዳይረሳ። ብሩክ መገኘት አለበት። የብሩክ ወንድም በጣም ጀግናና ጎበዝ ነው። ያላችሁበት ሰላማቸው ብዙ ትርፍርፍ ይበል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።